ገባኝ። አዱሻ ቆይ ልታስብ ቻልሽ? ምን ገባሽ? ደግሞ ሰበብ ውሃ ደፍተሽ ጫማ ልታቆሹ ነው? አይደለም ቃል እንደዛ ነው ደፍ የነበረው። ቃልዬ ዳግምን በፍቅር ጠብ አድርጋ በመሳም ላይ ትገኛለች። ታዲያ ብሌን እየፈራችው አልቀረም ደርሷል። ምናልባት ልታሳስት ትችላለህ፣ ራስን ጠብቅ ብለው ነበረ። እንግዲህ ቃል ዳግምን ለማሳሳት ካለባበሷ ጀምራ አቅዳበትና አሲራ ነው ከክፍሏ የወጣችው። እንደዚህ የለበሰችው አሁን እሱን ለማሳሳት ነው አይደለም ወይ እያለች ታዲያ ብሌንም ሀሳብና ስጋት ገብቷን ነበረ። ያሰበችው ሀሳብና ስጋቷ ደግሞ ደርሷል አልቀረም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ አደራ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ብሌን እንግዲህ ለሰዎች ለመርዳት የምትታወቅ ለመልካም ነገር የምትፈጥን ልጅ ናት። አሁን ግን ያፈቀረችውን ዳግምን ቃል አጽምራባታለች። ይሄንንም ደግሞ እንግዲህ ራሷ ባመጣችው ጣጣ ነው። እንግዲህ እናቷ ገነትን ለማዳን ግዴታ ቃል ላፕቶፕ ላይ ያለውን በፍላሽ ያንን ዶክመንት መገልበጥ ስለነበረባት ፍላሽ ይዛ እንግዲህ ቃል ክፍል ገብታ ያንን ፋይል ለማውጣት አልቻለችም። ምክንያቱ ደግሞ ቃል ክፍሏ ነበረች። ቃልም እንግዲህ ከክፍሏ የምትወጣበት ዘዴ ነው ብላ መፍትሄ ይሆናል ብላ ያሰበችው ለምን አንተ ደውለህ ከዚህ አትጠራትም? ከዛ እኔ ክላስ ሄጄ ቶሎ ወደ ፍላሽ ገልብጬ እወጣለሁ ብላ ነበር ያሰበችው። እሷ ያሰበችው ነገርም አልተሳካላትም። ምክንያቱም ፋይሉን ማግኘት አልቻለችም። ላፕቶፑ ፓስወርድ አለው። እንግዲህ ይህንን ሀሳብ ስታስብ ላፕቶፑ ፓስወርድ ይኖረዋል ብላ መገመት ወይ ደግሞ መጠርጠር ነበረባት። ቃል እንግዲህ አቅዳበት አስባበት የማይሆን አለባበስ ለብሳ ሄዳ ዳግምን አሳስተዋለች። እንግዲህ ወንድ ልጅ በቶሎ መሳሳት ይችላል። ብሌን እንግዲህ ራስን ጠብቅ ብለው ነበረ። ስሜቱን መቆጣጠር አልቻለም። እንግዲህ በፍቅር አስምጣው ትገኛለች ማለት ነው። ዳግም እንግዲህ በኋላ መቼም ከዚህ ስሜት ውስጥ ሲወጣ መጸጸቱ የማይቀር ነገር ነው። ቃልን በጭራሽም ነው የማይፈልጋት፣ በጭራሽም ነው የማይወዳት። ሲቀጥል ደግሞ እሱ ብሌንን በጣም ይወዳታል፣ ያፈቅራታል። ስለዚህ ከብሌን ውጭ ከማንም ጋር መሆን አልችልም ነው ሲል የነበረው። እሷም ይሄንን ስለምታውቅ ያቺን ገረድ አሁን ምን ወደክ ነው? ያቺ ገረድ አልረዳ ካለች አይደለ? እኔ ብትወደኝ ኖሮ እኮ እኔ ገና ሳትናገረኝ እንኳን ሊገባኝ ነበረ፣ እረዳክ ነበረ። ስለዚህ ኢትዮ መልስ ልሰጥ አይደለም የመጣሁት። ነገር ግን እግረ መንገድን አንድ ጥያቄ ልጠይቃት። እናንተ ከሀገር አልፋችሁ ለውጭ ዜጎች ሲሞትባችሁ የሃይማኖት መሪዎቻችን እያላችሁ ታለቅሳላችሁ። እናማ ብሌን ያሰበችውም አልተሳካላትም ማለት ነው። ምክንያቱም እንዳየነው ላፕቶፑ የራሱ የሆነ ፓስወርድ አለው። ቃልም ደግሞ ለዘመናት እንግዲህ ዳግምን የራሷ ለማድረግ ከእሱ ጋር ጊዜ ለማሳለፍ ትፈልጋለች። ከዚህ በፊት እንግዲህ እራት ጋብዞ ተጫውቶባታል፣ ሪከርድ ይዞባት ነበረ። እሷ ግን ያው በተራዋ ያልሆነ አለባበስ ለብሳ ሄዳ ዳግምን አሳስታለች ማለት ነው። ይሄ ደግሞ እሷ የምትፈልገው ነው፣ ዳግም ደግሞ የማይፈልገው ነው ማለት ነው። ብሌን እንግዲህ ሰላምንም ለመርዳት ያደረገችው ደብዳቤ በመጻፍ ላይ ትገኛለች። ምክንያቱም ቃል እንግዲህ አሁን ላይ የሃይማኖት መሪዎቻችን የብሌን የሰላም ትክክለኛ ልጅ ናት በሚል እንግዲህ ተረጋግጦ ቀጽ ውስጥ እየገባች ትገኛለች። ስለዚህ ደግሞ ይሄንን ቀጽ ደግሞ እዛ ቀጽ ውስጥ ከገባይ ማለት ሰላምን እንደምትገላት ስለምታውቅ
ብሌን ግዴታ የሆነ ነገር ማድረግ አለብኝ። ሰላም ከሞተች እኔ እራሴንም ራሱ ይቅር አልለውም። ምክንያቱም ሰላም መሞት የለባትም። እኔ ይሄንን ጉዳይ እያወቅኩኝ ዝም ማለት የለብኝም፣ መናገር አለብኝ። እስከ መቼ ዝም እላለሁ? ቃል የምትሰራውን ሴራ ማጋለጥ አለብኝ ብላ እንግዲህ የወሰነችው ውሳኔ ምንድን ነው? ደብዳቤ ጽፎ ሰላም ቦርሳ ውስጥ ማስቀመጥ ነው ማለት ነው። እና ወደ ክላሷ ሄዳ ደብዳቤውን እየጻፈች ባለችበት እንግዲህ ቃል ወደ ክፍሏ መታለይ። ወደ ክፍሏ ስትመጣ እንግዲህ ብሌን ያው መቼም ስለ እሷ ስለሆነ እየጻፈች ያለችው በጣም ደንግጣለች ማለት ነው። መደንገጧ ደግሞ የበለጠ ቃልን አናዷታል። ምን አስበሽ ነው? ምንድን የደበቅሽው? እየጻፍሽ ያለሽውስ ምን ነበር? በማለት እንግዲህ እያፋጠጠቻት ነበረ። ይሄንን ወረቀት ልትሰጭኝ ይገባል። ወረቀቱን የማትሰጭኝ ከሆነ ግን አልለቅሽም እያለች እያስፈራራቻት ነበረ። ብሌን እንግዲህ ግፍተር ነው ያደረገቻት። ስትገፈትራት ቃል እዛው ጋር ውድቅ ብላ ነው የቀረችው። በዛ ሰዓት እንግዲህ ቃል እኔን እንዴት ትገፈትሪኛለሽ? እኔን አለች እንግዲህ ያው ቃል አለቃ ያጫውታታል መቼስ የሀብታም ልጅ ነኝ ብላ ስለምታስብ በሀሰት ልጅ ነኝ ብላ ስለገባች እንደዛ ስለሆነ እንዴት እኔ የምለውን አትሰሚም አንቺ? ስለዚህ ዝም ምልሽ እንዳይመስልሽ በማለት ቢላ ይዛ መታ እያስፈራራቻት ነበረ። ቢላ ይዛ ስትመጣ እንግዲህ ብሌን በጣም የደነገጠችው፣ በጣም ግራ ተጋብታ ነበረ። ቃል ደግሞ ጠርጥራለች። ያው ብሌን ከምግብ እየበሉ ካሉበት ድንገት ነው ብድግ ብላ የወጣችው። ምክንያቱም ሰላም የተናገረችው ንግግር አስደንግጧታል። ክፍለ ከተማ እየተመላለስኩኝ ነው፣ አንቺንም ቀጽ ውስጥ አስገብቼሻለሁ፣ ስለዚህ ብቸኛ ወራሽ ነሽ አንቺ ምናምን ብላታለች። ስለዚህ ደግሞ ብሌን ደግሞ ይሄንን ጉዳይ ስለምታውቅ ንብረቱ በስሜ ከዞረልኝ በኋላ ሰላም እንገላታለሁ ስላለች ይሄ ነገር በጣም አሳስቧታል። እና ኦልሬዲ ደብዳቤውን እንግዲህ ቃል አላየችባትም። እድሜ ለዳግም በቢላ ስታስፈራራት እንግዲህ ዳግም ደርሶ መቼም የሚዋደድ ሰው እንግዲህ አንዱ ለአንዱ ይደርሳል። በሆነ አማካኝነትም ቢሆን እንግዲህ ይደርሳል እና ደርሶላታል። በዛን ሰዓት ታዲያ ቃል ሽምጥጥን ያደረገችው የድሮ ሚስጥራችን እያወራን ነበረ፣ ሚስጥር ነበረ እያወራን ያለ ነው እንጂ እንዴት እኔ እሷን እንዴት ጎዳታለሁ እህቴ አይደለችም ወይ የሚል እንግዲህ ሰበብ ነገር እያወራች ነበረ። እንደዚህ አይነት ሰበብ ብታወራም ግን ያው ዳግም ሊያምናቸው አልቻለም። ዝም ነው ማለት የፈለገው ማለት ነው። የምትለው ነገር እውነት ነው ቢልም ብሌንም አዎ ብላ እንግዲህ ለመደበቅና ለመሸፈን ሞክራለች። ስለዚህ ያንን ደብዳቤን በሌላ ደብዳቤ ቀይራ ቃል እንድታይ አድርጋ እንግዲህ ቃል እንሸውዳታለች ማለት ነው። እንግዲህ በቅርብ ሰላም ቃል የእሷ ልጅ እንዳልሆነች ታረጋግጣለች። ብሌን ኦልሬዲ ደብዳቤዋን ጽፋ ጨርሳለች። ሲቀጥል ደግሞ ሄለን ያው እዛ ቤት እንግዲህ ቃልን እያንቀጠቀጠቻት ነው የምትገኘው፣ እያስፈራራቻት ነው የምትገኘው። በረባው ባረባው ትንሽ ነገር ስትናገራት ታኮርፋለች። ሰው በገዛ እጁ በራሱ ሕይወት ላይ ችግር ያመጣል። ሚስጥሯን ባትናገር ነው እኮ እንደዚህ አትሳቀቅም ነበረና ሚስጥሯን በገዛ እጇ ተናግራ እንግዲህ አሁን ላይ እየፈራች ትገኛለች። ሄለን ትንሽ ነገር ስትናገራት ታኮርፋለች፣ ተናግርብኛለች በማለት እንግዲህ እሷን እንደ ሕፃን ልጅ ሹሩ እያለች ትገኛለች ማለት ነው። አሁን ላይ ግን ሳሚ እንዲገላት ወይ ደግሞ የፈለገውን ነገር እንዲያደርጋት አዛለች ማለት ነው። ሄለን እንግዲህ ሳሚ ጋር ስትደርስ ምናልባትም የቃል ጓደኛ ነኝ ብላ መናገሯ የማይቀር ነገር ነው፣ ትናገራለች። ሳሚ እንግዲህ ሄለን ላይ ጉዳት ያደርሳል ወይስ አያደርስም የሚለው በቀጣይ ነው የምንመለከት የሚሆነው። አሁን ላይ እንግዲህ ሳሚ ዳግምን ያዘዘው ከባድ ትዕዛዝ ነው። ይሄ ትዕዛዝ ደግሞ ግዴታ ከላፕቶፕ ላይ ከቃል ላፕቶፕ ላይ ፋይል መገኘት አለበት። በምን መንገዱ እንደሚወስዱ ከባድ ነው። ምናልባትም እንደዚህ በፍቅር መንገድ እንግዲህ ካጠመዳት ትናቃለን። ላፕቶፑን ማየት ከቻለ ነው፣ ግን ማየት አይችልም። ዞሮ ዞሮ ቃል አሁን ላይ
ትጠራጠራለች። ምክንያቱ ደግሞ ከዚህ በፊት ሪከርድ ስላረጋት ሲቀጥል ደግሞ ዶክመንት እንዳለው ስለምታቅም ጭምር መቼም ትጠነቅቃለች ብዬ አስባለሁ። ለሁለተኛ ጊዜ ከተሸወደች በጣም ከባድ ነው እና መቼም ብሌን እንግዲህ ላፕቶፕ ልከፈትላት ሲል እንግዲህ ከዛ ከክላስ ለቃ ወደ ዳግም ጋር ወይ ልትመለስ ትችላለች። በዛን ሰዓት እየተሳሳሙ ካየቻቸው በጣም ነው ብሌን እንግዲህ የምትናደደው። መጀመሪያም ከመውጣቷ በፊት ምንድነው አንተም ለሷ ስሜት አለክ ወይ? እሺ እኮ ነው ያልካት ነበር ስትል የነበረው። ላውድ አድርጋ ነበረ ስታዳምጥ አስደርጋ ነበረ ስታዳምጥ የነበረው መጀመሪያም ማለት ነው። ግን ያኔ ለብሌን ጥሩ ነገር አልተሰማትም። ምክንያቱም ያው የምታፈቅረውን ሰው እንደዚህ ስትናገርባት፣ እችኛዋ ደግሞ በጣም ተሸማቃለች ማለት ነው። ያቺ ፋራ አልረዳ ካለች አይደለ ምንም ፍቅር አይገባትም አይደለም እኔ ብሆን ባንዴ ረዳ ካለው ምናምን እቺን ገደድ ከምትመርጥ እኔ ለምን አልመረጥክም? እንደዛ አይነት ነገር ነበረ ስትቀባጥር የነበረውና ብሌን ታዲያ ምናልባትም እኔ ቶሎ ላልረዳክ ቶሎ እንደሰው ፍቅር ላይ ገባ የሚችል ይሆናል፣ ግን እኔ ከጋብቻ በፊት ምንም አይነት ነገር እንዲፈጠር አልፈልግም ብላለች። ስለዚህ ብሌን ጨዋ ናት። አሁን ደግሞ ዳግም እንግዲህ ፈልጎም ሳይሆን በአጋጣሚዎች እንግዲህ ያው ምንድነው ተለከሰከሰ ነው የሚባለው እና በጣም ከባድ ነው። እንደዚህ እንደ ቃል ደግሞ ሴት ልጅ አይን አውጣ ስትሆን ከምንም በላይ ያስጠላል። ምናልባትም ስለሳመችው እሷ የፈለገችውን ነገር ስላደረገች ይወዳታል ማለት አይደለም፣ የበለጠ ይጠላታል ብዬ ነው የማስበው። ምክንያቱም እሷ መጀመሪያም አልወደዳትም። ይሄ አስገድዶ ከመድፈር ያልተናነሰ ድርጊት ነው ያደረገችውና ቃል የበለጠ ይጠላታል። ብሌንና እሱን ለማጣላት የምታደርገው ጥረት ነው። በእርግጥ እንግዲህ ብሌን ቃል ዳግም ጋር እንድትሄድ ያደረገችበት የራሷ ምክንያት ስላላት ነው እንጂ ፈልገው አይደለም። ይሄ ደግሞ እናቷን ለማትረፍ ነው። እናቷን ለማትረፍ የፈለገ ነገር ቢሆን ታደርጋለች ማለት ነው። በቅርቡ እንግዲህ አንቺንም እናቴንም ከዚህ ከተማ ይዤ ወጥቼ ደልቅቅ አርጌ ነው የማኖራችሁ ብሎ እንግዲህ ሳሚ ያልኩኝ ዳጊ ቃል ገብቷል። በቅርቡ እኔም አንቺም እናታችንም ዘና ብለን የምንኖርበት ጊዜ ይመጣል ብሏታል። የእውነት በጣም ደስ ይላል ያ ጊዜ ቢመጣላቸው። ወይዘሮ ገነት ግን በቃ ስትሰማ ዳግም ልጇ እንደሆነ የምታሳየው ሪአክሽን ለማየት በጣም እንደኔ ይጓጓል። መቼስ ለ19 ዓመት ሙሉ ጠፍቶባት የነበረው ልጇን ለዛውም ደግሞ የብሌን ጓደኛ ሆኖ ከብሌን ጋር እስካሁን ብቻ በጣም እጥፍ ድርብ ደስታ ነው የሚሆንላት ብዬ አስባለሁ። እንግዲህ ያ ጊዜ ደግሞ ያው መድረሱ የማይቀር ነው። ሊዘገይ ይችላል እንጂ ዳግም እንግዲህ ነገሮችን አስተካክሎ መናገሩ አይቀርም። አሁንም በኃይሉን ፍራቻ ነው እንግዲህ በኃይሉን ፍራቻ ነው። በእርግጠኝነት ደግሞ ሳሚ ፍላሹን ካገኘ የዛን ጊዜ በኃይሉን ለሁለት ይበቀሉታል ብዬ አስባለሁ፣ ዳግምና ሳሚ በዛን ሰዓት ላይ። ከዛ በኋላ በኃይሉን ወይ የሆነ ነገር ብቻ የሆነ እነሱ በሚፈልጉት መንገድ ከተበቀሉት ከዛ በኋላ በሰላም በነፃነት ይኖራሉ ብዬ አስባለሁ። እንግዲህ እሱን ቀጣይ የምናይ ይሆናል። ቃል ግን ብትዋረድ በስማም በጣም ነው ደስ የሚለኝ። ምክንያቱም እንደዚህ የጎረረችለት ንብረት ሰላም ደብዳቤውን ስታይ ወይ ዲኤንኤ ታስመረምራለች፣ ብቻ የሆነ ነገር ታደርጋለች። እኔ አላምንም ልትል ትችላለች፣ ግን ብሌን ጥሩ ዘዴ ነው ያደረገችው። ብትነግራት እና ብሌን የነገረችኝ ብላ ሰላም መናገሩ አይቀርም፣ ላትታመንም ትችላለች። ሲቀጥል ደግሞ እናቷ ላይ አደጋ ይደርሳል። ስለዚህ እናቷንም ከአደጋ ለመጠበቅ ጥሩ ዘዴ ነው ያደረገችው። እኔ ግን ደብዳቤውን ምናልባት ሰላም ለቃል የምታሳያት ከሆነ ለዳግም የጻፈችውን ጽሑፍና ያንን ጽሑፍ ካስተያየችው ምናልባት ታውቃላችሁ አንዳንድ የእጅ ጽሑፎች ተመሳሳይ ስለሚሆኑ ያንን ጽሑፍ
ምናልባት የብሌን ጽሁፍ ነው ብላ ካረጋገጠች እና ነገሮች ወደ ብሌን እንዳይመጡ ነው። ምክንያቱም የእሷ ጽሁፍ መሆኑን ቃል በደንብ ታውቃለች። እሷን ለመሸወድ ብላ የጻፈችው ደብዳቤ አለ። ሰላም ደግሞ ያንን ደብዳቤ ምናልባትም ካላሳየች ለቃል ካላሳየቻት ነገሮችን በራሷ መንገድ ለማስተካከል ከሞከረች እንደ ደብዳቤው መልእክት መልካም ይሆናል ብዬ አስባለሁ። እንግዲህ ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ለዛሬ ጨርሰናል። እንግዲህ አደራ ተወዳጅ ድራማ ነው። ብሌንና ሰላም ግን እናትና ልጅ እንደሆኑ ቶሎ መታወቅ አለበት። እንዴ መታወቅ አለበት ማለት ነው፣ ግድ ነው። በጣም ቆዩ እኮ በጣም ቆዩ። እናትና ልጅ እስካሁን ሳይገናኙ በጣም አቆዩአቸው። ሼም ነው።